ፍላጎት መተውሰደኝ ይህን ጊዜ በጉጉት ጠብቀው ነበር። እስካሁን አንቺን መረጠሽ። እኔ ደግሞ ለእብድ ጆሮ የለኝም። አሁን ዞር በልኝ ከዚህ ጋር። እብድ አይደለሁም። ይኸውልህ ጫኒ፣ ዝም ብለህ አትለፍልኝ። ልቀቂኝ። እኔ እንደው ያልፈለግኳት ቦታ የለም። አዳሜ ሚስት የሚያገባው ወጪ ቁጠባ መስሎኝ። የማይሆን ነገር አስባችሁ ከሆነ ግን ተሳስታችኋል። አሁን ያፈበል ቅመጡ። አቤት ለምንድን ነው ማቆመው? እንዲያት ሆነማ ብቻዬን ለመብላት እዛ ደረጃ ላይ አልበላም ነበር። ምናልባት ፍቅር እንደዚህ የምትሆነው ትኩረት ፈልጋል። እንደው ዝም ብሎ ልፋ ቢልህ ነው። ትይዣለሽ እንዴ? ይጅና ጥሪልኝ። ከአንቺ ጋር እዚህ ቁጭ ብዬ እንደው አልፈልግም። እኔም አይንሽ ማየት አልፈልግም። አዎ ሊዱ ልክ ነሽ። በወንድምሽ ፍቅር ጣልቃ መግባት የለብሽ። ለሊ ግን እንዴት ነው እባክሽ? ኤላትቶሽ ከሄደ በኋላ አምሮብሻል አይደል? አዎ ቀደሰች ሀሳብ ነች። በዚሁ በቃ እግረ መንገዳችንን ፍቅር በተኛችበት ሰዓት ቤዛ አንቃ ይህን ጊዜ ስጠብቀው ነበረ እንኳን አገኘሁሽ እያለች አንገቷን ይዛ ስታስፈራራት አይተን ነበረ በባለፈው ፓርት። ዛሬ ላይ ግን ፍቅር በህልሟ ነበረ ያንን ነገር ያየችው። ወይኔ ምንድነው የተፈጠረው በማለት እንግዲህ ፍቅር ባየችው ህልም የተደናገጠች ወደ አባቷ ስልክ ደውላ ነበረ። አባቷም ጋር በመደወል እንግዲህ እኔ እንቡጥዬ አበባ የሆንኩ ልጅህን ለምንድን ነው የማትፈልገኝ? ለምንድን ነው የማትንከባከበኝ? ታስፈልገኛለህ። በአሁን ሰዓት ከአንተ ጋር ነው መሆን የምፈልገው አባቴ፣ በቃ ናና ውሰደኝ እያለች አባቷ ጋር ደውላ እያለቀሰች ትገኛለች። እናቷም ወደ እሷ ብትደውልላት ማሚ ይቅርታ አድርጊልኝ በማለት ስልኩን እያየችው ጸጥ ነበረ ያለችው። ፍቅር በመጥፋቷ ሁሉም ሰው እየፈለገ ስለነበረ ኢዱ ለአደይ አሁን ዴቭ አንቺን አይፈልግሽም፣ ሁለት ምርጫ ሆናችሁበት እያማረጠ ነው፣ ስለዚህ ብታይ ይሻልሻል እያለች ለአደይ ሌላ ማስጠንቀቂያ ሰጥታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ በጣም ነው የማመሰግነው። ዛሬ ደግሞ ሰራተኛዋ አደይ ክፍል 142ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቤዛ ከቤት በመውጣት በምትሄድበት ሰዓት አሹ ያገኛታል። አሹ ፍቅርን ፍለጋ ወጥቶ ስለነበረ የት ልጅ ነው ፍቅርን አንቺ ነሽ አይደለ የወሰሻት በማለት ጠይቋት ነበረ። ፍቅር ምን ሆነች? ፍቅር ደግሞ የት ትሄዳለች ብላ ብትጠይቀውም አሹ የልትሄጂ ነው ወደዚህ ሁለተኛ እንዳትመጪ ትሰሚያለሽ? አሁን ፍቅር ጠፍታለች። ፍቅርን ከየት ነው የወሰሻት? አምጪ እያላት ይገኛል። ፍቅር ደግሞ የት ልትሆን ትችላለች? እዛው መኝቷ ቤቷ ተወትፋ ነው የሚሆነው በማለት ነው የመለሰችለት። በዚህ እንግዲህ አስኪደኝ አታስኪደኝ የተባባሉ ሲጨቃጨቁ የቅምጥል እናት ትመጣለች። የቅምጥልም እናት እንግዲህ ምን ሆናችሁ ነው? ምን እያደረካን ነው? በማለት ወዳጅ ምን እያደረካን ነው ያለች እየተከራከረችለት ነበረ። እሱ ግን አረ ሴት ልጅ እኮ እናትም እህትም ናት፣ ይቺ ግን በቃ መጥፎ ሴት ናት በማለት እንግዲህ መጥፎነቷን አስረድቶ ደግሞ ለዚች ምን ታስረዳለህ? ይቺ እኮ እብድ ናት በማለት ቤዛ ስትናገር ማን ነው እብድ አንቺ? በማለት እንግዲህ የቅምጥል እናት በጥፊ አከናንበዋታል። እንደገናም ድንጋይ አንስተው ሲያስፈራሯት እግሬ አውጭኝ በማለት እንግዲህ ቤዛ ሮጣ ሄዳለች። አይ እኔ ያስቸገረችህ መስሎኝ ነው በቃሽ በማለትም እንግዲህ የቅምጥል እናት ከአሹም ጋር ተለያይተዋል። ኢዱም እንግዲህ ወደ ለሊ ቤት ሄዳ ነበረ። ለሊና አደይም አብረው በተቀመጡበት ሰዓት ነበረ ያገኘቻቸው። እሷም ዴቭን አይተሻል ላይ ብለው ሲጠይቋት ፍቅርን እየፈለገ ነው፣ ፍቅር ጠፍታለች፣ ከቤት የት እንደሄደች አይታወቅም በማለት ትነግራቸዋለች። ደግሞ ፍቅር የት ሄዳ ነው? የት ልትሄድ ትችላለች? ሲጀመር እሷን የሚፈልጋት ለምንድን ነው በማለት ሲናገሩ እንግዲህ አደይ ብታዩ ይሻልሻል፣ አሁንም ዴቭ መወሰን አልቻለም፣ ሁለታችሁንም እያማረጠ ነው ገና፣ ስለዚህ ጊዜሽን አትግደይ ትላታለች። አንቺ ኢዱ ግን ምንድን ነው ሀሳብሽ? አንዴ አብራችሁ ሁኑ ስትይ ነበር፣ አሁን ደግሞ ተለያዩ ትያለሽ፣ ምንድን ነው እቅድሽ? በማለት ነበረ እየተናገረቻት። ለሊም በወንድምሽ ፍቅር መሀል አትግቢ፣ እነሱ ስለ ራሳቸው ያውቃሉ፣ ስለዚህ እነሱ የፈለጉትን ነገር ይወስኑ በማለት ትነግራታለች። አንቺም እንግዲህ ባቡሬን ተጠንቀቂው በማለት ትነግራታለች። እሱን ፈልገሽ ነበር እንደ የመጣሽው ብትላትም አይ በቃ ትቼዋለሁኝ፣ እሱን እኔ ወደ ቤቢ ብመለስ ይሻለኛል፣ እኔ እኮ እናንተን ብዬ ነው እዚህ የመጣሁት እንጂ ላገባ ነው፣ ስለዚህ ባቡሬ ደግሞ የ4 ልጆች አባት ነው፣ ስለዚህ ምንም አያደርግልኝም ትላለች።
ለሊም እንግዲህ ይህንን ቀረብ ታደርግና ሚስቱ ራሱ በጣም መጥፎ ሴት ናት፣ ካገኘችሽ ራሱ አትለቅሽም፣ አብረሽ እንዳትታይ ከሱ ጋር በማለት እንግዲህ ማስፈራሪያ ሰጥታታለች። ይህን ያህል ክፉ ናት ማለት ነው ብትላትም በጣም መጥፎ ሴት ናት በማለት ነው አጋና የነገረቻት። አበበና ጫኔ ደግሞ በሌላ በኩል ግብ ግብ ይዘዋል። ጫኔ ምንድነው የምትፈልገው በማለት አበበን ጠይቆት ነበረ። የአባቴን ሀብትና ንብረት ነው የምፈልገው፣ ሌላ ነገር አልፈልግም ቢለውም ጫኔ ለልጄ ብሎ ያስቀመጠው ነገር አባትህ ምንም ነገር የለውም ሲል ነው የተናገረው። ስትነገር መስማት አለብህ አይታልክ ግን በማለት ሲለው አበበም ምነው አባዬን በምኑም አርጋችሁ እንደደፋችሁት እኔንም ልደፉኝ ነው በማለት ነበረ ጫኔት የተናገረው። አባት ግን እኛ አልደፋነውም፣ ስለዚህ ክፉ ቃልን አትናገር በማለትም ለአበበ ነግሮታል። አበበም እኔ ምንም አልክምን ከመጣሁበት አላማ አልንቀሳቀስም በማለት ይነግረዋል። ሊዱም ከለሊ ቤት ስትሄድ የባቡሬን እናት አግኝታት ነበረ። ቆይ አንቺ ማሚ ምን ሆነች ነው ልጅሽ የ4 ልጆች አባት እንደሆነ ያልነገርሽ? በጣም ተቀይሜሻለሁ በማለት ትነግራታለች። የባቡሬም እናት ወይ አመንሽው ልጄ በማለት ትነግራታለች። እሷም አዎ አመንኩት ስትል እንግዲህ የባቡሬ እናት መጥፎ ነገር ሳትናገር በፊት እውነቱን ሳትናገር ባቡሬ ከወዴት መጣ ሲባል አጠገባቸው ከችላል። ምን እያደረቀችሽ ነው ይች ልጅ በማለት እንግዲህ በሉ በቃ በማለት ሄዱ ትሄዳለች። በዚያም ባቡሬና ዴቭ አብረው ስለነበሩ ይመጣሉ። በሉ በቃ እኔ ልሄድ በማለት የባቡሬም እናት ትታቸው ትሄዳለች። እንግዲህ ፍቅር እንደጠፋች እንዲሁም ደግሞ ታፈቅረው እንደነበረ ያለውን ነገር በሙሉ የፍቅር እናትና የእሱ እናት ጓደኛሞች እንደነበሩ ያለውን ሚስጥር በሙሉ ይነግረዋል ዴቭ ለባቡሬ ማለት ነው። ባቡሬም እንግዲህ የተሰማውን ምክር ጣል ጣል ያደርግበታል። ፍቅርም ምንም እንደማትሆን እንደምትገኝም ይነግረዋል። ዴቭ ግን የጥፋተኝነት ስሜት እየተሰማኝ ነው፣ ምናልባት ፍቅር በእኔ ምክንያት ይሆን እንዴ እንደዚህ የምትሆነው እያልኩኝ ነው እያለ ይገኛል። አደይም ደቤት ሄዶ ነው ስደውለትም አያነሳም እያለች እንግዲህ እየተበሳጨች ትገኛለች። በስተ መጨረሻም ግን እቤት ድረስ በመሄድ ወደ ቤት ባቡሬ በመግባት ዴብ እየፈለገች ነው በማለት ነበረ ውጭ ወታ እንድታናግረው እየነገራት። ለሊም ወይኔ እስካሁን የት ውሎ ነው ስልክም አያነሳም፣ በጣም ነው የተናደደችበት፣ በሰላም ያወሩ ይሆን እያለች ትገኛለች። ባቡሬም አይ ምንም አያወሩም ሰላም ነው ነግሬዋለሁኝ፣ ደግሞ ፍቅርን እየፈለገ ነበረ፣ ደግሞ ፍቅር እንደሚፈልግ ባልነገራት ትላለች። እንግዲህ ለሊ አይ እንዳትናገር ብየዋለሁ በማለት ይነግራታል። አሹና ሮማንም እንግዲህ ስለ ፍቅር ተጨንቀው ነበረ። ቆይ የት ሄዳ ነው ይባላል ይህ ሁሉ ነገር እያላት በእናቷ ቤት እንዴት ጠግባ ነው እንጂ ሄደችው በማለት አሹ ይናገራል። ሮማንም አይ ብዙ ነገር እኮ የሚያስጨንቋን ነገሮች ሊኖሩ ይችላሉ፣ ሁሉ ስላለህ እኮ አይደለም፣ ግን የውስጥ ሰላም ያስፈልግሃል እያለች ትነግረዋለች። ሁሉ ነገር ቢኖራትም አሁን እሱ ያጣችው ፍቅር ነው። አንደኛ ሁሉም ሰው አይወደኝም ነው፣ የማይወዳት ደግሞ ያው ተክፋቷ እየተነሳ ነው፣ ፍቅርን ማለት ነው። የፍቅር እናትና የባቡሬ እናት ደግሞ የቀድሞ ጓደኛሞች ናረው ዛሬ መንገድ ላይ እንግዲህ ተገናኝተዋል። የባቡሬም እናት ነይ ቤት እንሄድ በማለት ቤት ድረስ ይዛ ትሄዳለች። ቡና ላፍላ ብትልም አይ ሌላ ጊዜ እመለሳለሁ፣ አሁን የልጄ መጥባት እያውሰለሰልኩኝ ስለሆነ ሌላ ጊዜ እመለሳለሁ በማለት እንግዲህ ቤቱን አይታ ሄዳለች። አሹ ሩታና ሮማንም እንግዲህ ምሳል ለመብላት ወደ ቤት ገብተው ነበረ። ማሚ ስለሌለች ሳሎን እንብላ በማለት ሳህንና እንጀራ ቆርጣ ብታቀርብም ነገር ግን አሹ ብቻዬን ለምን እዛው ደረጃ ላይ በሳህን አልበላውም፣ ስለዚህ በትሪ ነው የምታመጭው በማለት ትሪ ላይ አድርጋ ሶስቱም በአንድ ሆነው እየበሉ እያለ ኤዱ ከውጭ ትመጣለች። እንዲሁም ደግሞ ዳይመንድ ተከትሎ መጥቶ ሮማንን ጥልልኝ እያለ ነበረ። ሮማን ልትነሳ ስትል አትነሽም ገበታ ክቡር ነው በማለት ነበረ ያስቀራት አሹ። ከዛም ሂድና ቤው በማለት ወደ ቤት እንዲገባ ሆኗል። እንግዲህ እየበሉ ባለበት ሰዓት የፍቅር እናት ትመጣለች። ምን እያደረጋችሁ ነው ስትላቸው ክው ብለው ነበረ የደነገጡት። ይሄ ሁሉ የሩታ ስራ ነው በማለት እንግዲህ ኤዱም እያቃጠረች ትገኛለች። በሉ አሁን ተነሱና ውጡ። ቆይ አንቺ የጠፋችው እህትሽ አይደለችም?
በቃ አትወጃትም ማለት ነው። እንዴት እንደዚህ ዝምት ያለሽ እሷ ጠፍታ ብትላትም ሩታ ደግሞ ህፃን ልጅ አይደለች ማሚ፣ እሷ አጉል ቦታ አትሆንም። ስለዚህ እኛ ማሰብ የለብንም ትመጣለች አሁን እያለች እያጽናናቻት ትገኛለች። ቤዛም እንግዲህ ፍቅርን ብር አንጭ ካለቻት በኋላ ያላትን ብር ፍቅርም ትሰጣታለች። ይሄ ብቻ ነው እንደ ያለሽ ስትላት፣ አዎ ይሄ ብቻ ነው ያለኝ በማለት እንግዲህ እና ፍቅር ቤት እንዴት ብዬ ልግባ ያለችው ቤዛ ብሯንም በመቀበል አሁን ደግሞ ፍቅር የት እንዳለች አውቃለሁ በማለት ለፍቅር እናት ተናግራ ወደነ ፍቅር ቤት በድጋሚ የምትገባበት እድልን እያመቻቸች ትገኛለች። ግን ነገር ግን ትገባለች ወይንስ አትገባም የሚለውን ነገር አብሬን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ እያልኩ በዚህ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።